ሰዓት መቼ በየትኛው ሎኬሽን እንደተደለተ ያቀርብልሻል ቲክቶክ ራሱ። ሀቡዬ በጣም ነው የማመሰግነው። ታዩ እስካሁን ድረስ እንዳልበደልኩሽ እንዳላጠፋሁሽ በጣም ግልጽ ነው። ሀቡ በጣም ነው የማመሰግነው። መጠየቅ እንድጠይቂልኝ ይዣቸው የመጣኋቸው 3 ጥያቄዎችን ሳልነግርሽ ራስሽ ተረትሽ ጠየቅሻል። ይሄ በጣም ለእኔ ሚራክል ነው። በጣም ገርሞኛል። 3ቱ ጥያቄዎች ይጽፌ ያያዝኳቸው ናቸው። ሀቡ እንድጠይቅልኝ ይሄን ጥያቄ ይዤ እሄዳለሁኝ አልኩኝ። በቃ እና አንቺ ራስሽ ጠየቅሻል። አንደኛ መስፈርቱን አሟልታለች የሚለው መስፈርት አሟልቻለሁ ብዬ ነበር ማታ ከሷ ጋር ሳወራ የነበረው ቪዲዮም የሰራሁት። እንደገና ሆቶኜ ደግሞ የሰራሁት መጥፋቱን ካወቅኩ በኋላ። ከዛ በፊት ግን በሌላ ቋንቋም ለመስራት ሞክሬያለሁ። በደንብ በእውነት እንደ እብድ ነው ያደረገኝ። ምክንያቱም በ6 ዓመቱ 5 ዓመት ሙሉ ሳላከብርለት ልጄ ለመጀመሪያ ጊዜ ማከብርለትን ራዕይ ያየሁኝ። በቃ እንትን አልኩኝ፣ በረርኩኝ፣ ክንፍ አወጣሁ። የሚገርምሽ ማለት ነው። ምክንያቱም ተሳካ። በጣም ብዙ ሰው ሰፖርት አድርጎኛል። ግን ደግሞ ኮመንቷ 100 አለመሙላቱን ላይክ በምን አሞች አይተሽዋል? ኮመንቷን 100 አለመሙላቱ ሲጀመር እንትኑ ቪዲዮ ራሱ ማለት ነው። ቪዲዮ ራሱ የሰራሁት ቪዲዮ ቫሪያል የለውም ብዙ ማለት ነው። ኮሜንት ራሱ 100 አልሞላም። ኮሜንት የተጻፈው ኮሜንት 70 ምናምን ነው። አሁን እንደውም 80 ሳይሆን አይቀርም። እኔ ሀቡ ተባባሪና እዚህ ዱባይ ውስጥ የሚያውቁ ልጆች ካሉ ምናልባት በቄም ሌላም ሰው የሚያግዘኝ ሰው ካለ ይሄ ነገር ማለት እዚሁ ላይቭ ላይ ያላችሁ ኖ ሀቡ በዚህ ኖ እኔ በደፈና ኦፊስ አለ ቲክቶክ ኦፊስ ሂጂና ከስልኬ እሺ አድራሻውን ንገሩኝና ቲክቶክ ኦፊስ ስትይልሽ አድራሻቸውን እዚህ ቁጭ ብዬ ካታር ላይ እኔ እነግርሻለሁ። ቲክቶክ ኦፊስ ኢን ዩኤኢ ብዬ አንድ ጥያቄ አለኝ። በተራ እናውራ። በቄ ፖዝ ነክ እኮ በቄ ፖዝ ነክ አትታየንም ወይ ወተህ ትገባ። በቄ ፖዝ ነው የሚለው የሻይ ምልክት ነው ለእኛ የሚያሳየን። አቡ ወደ በቄ ደግሞ ስመጣልሽ እሱ በእኔ ጉዳይ አንቺ ቤት እንዲያወራ አልፈቅድለትም። ያውራ መብቱ ነው ካሽ ግን እኔ ወርዳለሁ ለመሰለሽ። ብራቮ። እኔ እና እሱ በስልክ እናወራለን በዋትሳፕ ማለት ነው። ኦኬ በጣም ቁጭ ያለሽ ልክ ቁጭ ብዬ እንዳዳመጥ ቁጭ ያለሽ ምን ታርጋለሽ? በተራይ በደንብ አወራለሁ ነው ያዳመጥ የመናገር መብት አለው ማለት ነው። ያንቺን ብቻ ተናግረሽማ እንዲናገር አልፈቅድለትም። አምባገነንነት ነው። ተይ እንጂ እንዴ ምንድን ነው የማይናገረው? አንዴ ለሀያት አንዴ አድሜት ምስታት እባክሽ አንዴ የመናገር መብት ይጠበቅለት። አንዴ ማሬ የቲክቶክ ኦፊስ ኢን ዩናይትድ አረብ ኤምሬት ያለው ሎኬሽን ዱባይ ነው። ሎኬሽኑን ልላክልሽ ዋትሳፕ። ቲክቶክ ኦፊሳቸውን ይኸው ከጉግል ላይ አውጥቶልኝ ላኪልኝ ሀቡዬ። እሺ ቲክቶክ ኦፊስ ይኸው ላኪልኝ። እሺ እዚህ ቪዲዮ ላይ ኮመንቱ ማን እንደደረሰው ማወቅ እፈልጋለሁ። ከዚህ ለማስረጃው ነው የሚሰጡሽ። አንድ ልጅ አምር በቃ እኔ ሀያትን ነው ጥያቄ የምጠይቃት። ሀያትን ጥያቄ የምጠይቃት ሀያት ጋር ጥያቄ ስላለኝ ነው። መጀመሪያ ሀያት እኛ ቻሌንጁን አውጥተን ቻሌንጁን ካወጣን በኋላ ደርሶሻል አሸንፈሻል ብዬ አውርቼሻለሁ። በውስጥም ይሁን በዋትሳፕም ይሁን ቀጥታም ደውዬ አውርተን እናውቃለን። እስቲ ይሄንን ነገር ንገሪ። አላወራኸኝም። ትላንትና ማታ ልጨርሰው። አላወራሁሽም። በጥያቄው ልክ መልሽለታ ሀዩዬ። አላወራሽም ሲልሽ አላወራሁ አልተገናኘንም። ጀስት እኛ ቪዲዮ ሰራን። ቪዲዮችን እስቲሽ አድርገሽ ቪዲዮ ሰራሽ አንቺ። አለቀ። ይሄንን ያነሳውበት ምክንያት ትላንትና ገና መጣው ሀያት ነኝ በቄ ብላ ጽፋልኝ ቮይስ አደረገችልኝ። ምንድን ነው የምታወራ እቺ ሴትዮ? እንደዚህ ነው ያልኩት። በጣም ነው የተናደድኩት። ምክንያቱም ምንድን ነው የምታወራ? ኮሜንት እኔ መች አውሪቼሽ አስጠፋውሽ? ለምንድን ነው ኮሜንቷ የጠፋ? ቮይስ አለ ኮሜንቷ ለምን ጠፋ ብዬ ጥያቄ ጠየኳት። እኔ ግራ ገብቶኛል እኔም አላቅም ብላ መለሰችልኝ ትላንትና። ጀስት እዚህም ይመጣል ብዬ አላሰብኩኝም። እየሰደበችኝ ነው። ቪዲዮ አለኝ እኔ ሰዎች አስገብታ። እኔ የኢትዮጵያ ሕዝብ በሙሉ አይደለም የሚያቀኝ። በነገራችን ላይ እኔ የተወሰነ ሰው ነው የሚያቀኝ እንጂ የማያቀኝ ሰው እሷ በነገረቻቸው ልክ ነው የሚያቆኝ። ልክ እሷ ስትሰድበኝ ይሄ አስመሳይ ከሱ እንደዚህ አታድርጉ ምናምን እንደዚህ ስለተባለ አይደለም ሰው ከኔ የሚገዛ። እኔ ከኔ የሚገዛው በራሱ መንገድ መጥቶ ነው።
አለ ቪዲዮ ስላለኝ ነው። እኔ በማስረጃ ነው ማውራው። ላይቭ ላይ ቁጭ ብለሽ ሰዎች ገዝት አስገብተሽ ስታሰድብኝ ነው ያለና ሀኒ ባይዘዌ በቂ አያገባውም። እሱ ላይ ቪዲዮ መስራት አልነበረብሽም። ቻሌንጁ ብላ የሰራችው ቪዲዮ ሀያት ናት። መጠየቅ የምትችው ሀያትን ነው እንጂ የበቄን ስም ማንሳት አትችይም። ለምን እሱ አይደለማ ቻሌንጁ ይሰጣል። ቆይ ሚውት አድርጊ። ስትጠየቂ ትመልሻለሽ። አንቺ አውርተሻል እኮ እንዲህ ነው ያወራሽው። አሁን ዝም ብለሽ የሰራሽበትን ቪዲዮ ያሳያል። እዚህ ጋር ይናገር። ሚውት አድርጊለት። እሺ አውርጄ ያሳይሻለሁ። እኔ ላይቭ ላይ ስክሪን ቪዲዮ ነው ያደረግኩት ላይቭ ላይ ስታወራ። ምክንያቱም ቪዲዮ የሰራችብኝ ደግሞ ፎቶ የለጥፋ ምናምን የሆነ ሰው እጅ ያለበት ምናምን ሜንሽን እኔ ነኝ። ኦልሬዲ እኔ ነኝ ለሀያት አሸንፋ ቻሌንጁ የደረሳት ሀያት ነች አይደል? ሜንሽን ሊሆን የሚችለው ለዚህ ኮሜንት መጥፋት እኔ ነኝ። ምክንያቱም በውስጥም አውርተናል። ኔይ ላይቭ ላይ ብያታለሁ። ሰዎች ሰደቡኝ። ኮሜንት ስር ገብቼ መጥፎ ነገር ሲጽፉ አየኋቸው እና ላይቭ ላይ ቀጥታ ነው የገባሁት። ሚዲያ ላይ ካወጣች ይህንን ጉዳይ ሚዲያ ላይ እንፍታ ብዬ ላይቭ ላይ ገብቼ ስጠራት እንትን ነኝ ስራ ነኝ ምናምን አለች። እሺ ጨርሰሽ ነኝ ምናምን ስላት በቮይስ ታወራኛለች። እዚህ ላይቭ መምጣት አትፈልግም። በቮይስ በምትመልስልኝ ነገር በጣም ተናደርኩኝና ላይቭ ላይ እኔ ከእንደዚህ አይነት ሰው ጋርም አላወራም። ከዚህ በኋላ ጨርሻለሁ። የፈለገችውን ነገር ታደርግ ብዬ የፈለግኩትን ነገር ተናግሬ እኔ መናገር ካለብኝ እናገራለሁ። ወደኋላ አልልም። ሰደበኝ ልሰድባት እችላለሁ። ከእሷ ስራ አንጻር እኔን ለመጣል እኔ ትላንትና ስንት ነገር ሳሳልፍ አልቅሼልኝ እንደዚህ አድርጌልኝ እኔ ነኝ ከአንተ ጋር የቆምኩት ህዝብ የሚወደውን ሰው ለመጣል የሞከርኩት ለአንተ ብዬ ምናምን ነው ያለችኝ። ውለታ እንድከፍልላት ነው የፈለገችው በትኬቱ። ይሄ ጥያቄ ነው ለእኔ ትልቁ ጥያቄ። ለእሷ ያለኝ ኮምታለች፣ ወዲያው ስክሪንሻት አድርጋለች። ለማ ማስረጃ ለማቅረብ ስክሪንሻት አደረገች። ልክ ደግሞ ላይክ ሲደረግ አንድም ላይክ ሲደረግ ስክሪንሻት፣ ሁለትም ላይክ ሲደረግ ስክሪንሻት እያደረገች ለምን አላስቀመጠችም? ውሸታም ነች ብዬ ነው ማምነው እዚህ ቦታ ላይ እኔ። ምክንያቱም መጀመሪያ ኮሜንቱ ከየት መጥቶ ነው ስክሪንሻት ተደርጎ የተቀመጠ? ይህንን ጥያቄ ልትመልስልኝ ትችላለች? ይሄኛው የእሷና የሀያት ጉዳይ ነው። አንተ መናገር ያለበት የራሷ እሷ አንተ ላይ ያንተን ስም ያነሳችበት በማይመለከትህ ጉዳይ ስምክን ያነሳችበት ያንተ ስም ሊነሳ አይገባም። እዚህ ጋር አንተ ቻሌንጅ ለሀያት ሰጠህ። ሀያት ናት ቪዲዮ የሰራችው። ሀኒ ጉዳዩን ማድረግ ያለባት ከሀያት ጋር እንጂ ያንተን ስም አንተን መጠየቅም መብት የላትም። ያንተን ስም የማንሳትም መብት የላትም። ገባ? ይሄ ስም ደግሞ ቪዲዮ ላይ ያለ ማስረጃ አቅርብ። ሀዩና በቂ እያለች አንቺ ያዳመጥሽው ላይ ራሱ አለ። አዎ የሁለታቸው ጉዳይ ነው እኮ። እሱን እኮ ነው የምልህ። የእሱን ቪዲዮ ጉዳይ እኔ ራሱ ያየሁትን ሀዩና በቂ ብለሻል። የበቂ ስም በቂ ድርጅት ነው። ገባሽ? ስለዚህ የበቂ ስም እዚህ ጋር በማይመለከተው ጉዳይ ቻሌንጁን ሰጠ። ሀያት አሸነፈች። ሀያት ደግሞ ቪዲዮ ሰርታ ለሌላ ሰው ሰጠች። ለአንድ ትኬት እዚህ ጋር ቪዲዮ ሰራች ቻሌንጅ፣ እዚህ ጋር መታኔ ቤት ላይቭ ላይ ሰጠች ለአንድ ትኬት። ይሄ የሀያት ስህተት ነው እንጂ የበቂ ስህተት አይደለም። በቂ አያገባውም። ገባሽ? ከሀያት ጋር መጨረስ የምችውን ጉዳይ ሀያትን ዘለሽ ለምን በቂ ጋር ደረስሽበት? እሱ ምን ያድርግ? ምን አገባው በዚህ ጉዳይ? እሱ አልሰጠ ቻሌንጅ። ልመልስ? የእሱን ስም ለምን እንዳነሳ። መልካም ቪዲዮን እኮ ሰምተሻል። አሁን በቄ ትኬት ሰጠሽ ያላችሁን ከዚህ በፊት ከበቄ ትኬት አላየሁም ነው ያልኩት። ያንን ለምን አልሽ ብሎ ጠብር ግፋ ሰደበ። እኔ በቄ እንዲህ ተሳዳቢ ነው አስቤ አላውቅም። ምክንያቱም ስሙን ያነሳሽው አንቺ ነሽ ሀኒዬ። ቀድመሽ ስሙን ያነሳሽው አንቺ ነሽ። አቡ ሰጠኝ ትኬት ሰጠኝ ልበል እንዴ? ማስረጃ አንቺ እስኪ ከበቄ ትኬት ሰጠሽ ያሉሽን ሰዎች ማስረጃ ኮሜንት የሚሆን ቮይስ የሚሆን ማስረጃ ሙኒት ባለችበት እነ ረጁ ሁሉ እኮ ሰምተዋል። እኔ እሰጣታለሁ ሲል ኢትዮጵያ ሊሄድ ስል በፊት የአንቺ ቤት ቃል ገብታ ውሽዬ ታስታውሻለሽ? የ500 ሺውን ካለፍኩኝ። ስለዚህ ለረጁ በውስጥ ነግሬያለሁ። ይሄ አሁን የነገርኩሽን እንትን ነግሬ ረጁዬ ባለቤቴ 7 ወር እስር ቤት ነው እና እሱም ወደ ኢትዮጵያ ለመላክ እየሞከርኩ ነው። እኔ ደግሞ እንዲህ ይሄንን ገንዘቡ ሞልቶልኝ አይዲን ካሰራው እስኪ ለፋሲካ ለቻሌንጅ ያቀረበችው ፋሲካ ለእናቶች የምሰጥ 12 ዓመት ነው እኔ ያልተሳፈርኩት። እሷ ግን 7 ዓመት ነው ያለችው። ልጁን ያላየ 7 ዓመት አይደል ያለችው? እኔ 12 ዓመት እና እባክሽ እኔ ሰው ፊት መቅረብ አልፈልግም። ምክንያቱም 780 ሺህ ነው በወቅቱ በኢትዮጵያ። ያንን ነክሼ ጥርሴን ነክሼ እየከፈልኩኝ ለ1500 ደግሞ የህዝብ ፊት ማየት አልፈልግም። ሀቅ ሀቡዬ ኦኬ። ያኔ እኮ ብዙ ሰዎች ከኔ የተሻሉ ሰዎች ሲለምኑ ነበር። ለምኖ ተሰርቶላቸዋል። እና አልኳት ረጁም ወደ አደረሰች ለበቄም ቦስ ነገር በቄ እንዲህ ስላለ አንድ ትኬት ያዙልኝ ባካችሁ አልኩት።
እሺ አለኝ ማለት በውስጥ እሺ አላለኝ፣ ግን መልዕክቱን አስቀምጫል። አዎ ነግራኝ ነበር አለ ረጁ። የሆነች ልጅ አለች አንድ ትኬት ትፈልጋለች ስትላት አዎ ለእኔም እያወራች ነው በውስጥ ምናምን ሲል ወዲያው ጆይን አድርጌ ገባሁ። ላይቭ ላይ መግባት አልፈለግኩም ነበር፣ ግን ሁሉም ስለተሰባሰበው ኢትስ ኦኬ ብዬ ላይቭ ላይ ጆይን አድርጌ ገባሁ። ሳቡ ሙኒትም ነበር። ለሙኒት ግን እውነቴን ነው የምላችሁ እድሜዋን ያርዝመው። በጣም 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 ደንግጫለሁ። አታውቀኝም፣ እኔ ብቻ ነኝ የማውቃት። ደንግጫለሁ። ትንሽ ነው የቀረኝ ስል በስንት ጊዜ ያልቃል ሲሉን በዚህ ሳምንት ከ3 ቀን እስከ ሳምንት ብሩ ስላልሞላልኝ ነው እንጂ ያልቃል። ግማሹን ከኢትዮጵያ አስመጥቼ ነው አልኩ። ወረቀት ሁሉ ማሳየት እንደምችል ተናገርኩ። በሰዓቱ ከኢትዮጵያ ነው ብር ያስመጣሁት። ኦኬ እሺ በቃ አንቺ ትኬትሽን እንትንሽን ጨርሺ፣ አይዲሽን ጨርሺ፣ ችግር የለም እናወራለን። እንትኑን ይሄ ትኬቱን እኔ እንትን እለዋለሁ አለ በቃ እሰጣለሁ አይነት ነገር። ከዛ ሙኒት በቃ እናወራለን። ስንት ነው የሚቀርሽ ስትለኝ ሙኒት 6000 ሪያል አልኳት። በቃ አይዞሽ ልጆችሽንም ታያለሽ እኔ ከፍልልሻለሁ 6000 እኔ ስትሻል ስትል መብረቅ የመታኝ ነው የመሰለኝ። 6000 በቃ መብረቅ የመታኝ ነው የመሰለኝ። እግዚአብሔርን ነው የምልሽ፣ እግዚአብሔርን ነው የምልሽ። ስጦታ ብድር አጥቻለሁ በሰዓቱ እያልኩሽ ነው። ደግሞ ካሽ እንዳላቸው ማልቃቸው ሰዎች 6000 ድርሃም ብድር ስጦታ ሰጠችሽ ሙኒት? ግማሹን እሰጥሻለሁ አለች። ብጠይቃት ትከፍለው ነበር፣ አልጠየቅኩም። ቃል ገብታለች። ማሻአላ እና እግዚአብሔር በሚያውቀው አልጠየኳትም። እኔ ስሟን ላጠፋ አልፈልግም፣ ምክንያቱም እንደሰጠችኝ ነው የምቆጥረው። ቢካውስ ከዛ ላይቭ በኋላ እኔ ሙኒትን አላገኘኋትም። ምክንያቱም አልሄድኩም። አየሽ የኔ ምናልባት ቤት ልትሰጠኝ ትችላለች። ቃል ገብታልኛለች ላይቭ ላይ ያልሄድኩት ደግሞ እና አሁን ይሄንን ሰምታ እንድትሰጥሽ ነው አስታውሳ። እኔ እኮ ካልሰጠችሽ ምን አስወራሽ ነው? እመብርሃንን አይደለም ከበቂ ጋር የተያያዘ ስለሆነ በቂ ጋር እናወራልናል። አወሩ ማለት ነው። ሌላ ምን አለ ሚስጥር? እኔና በቂ ጋር ሚስጥር አለ። ምን የዶክመንት ሚስጥር? የኔን ዶክመንት ልኬለታለሁ። ዶክመንት ሲሆን ደግሞ ፕራይቬት ለመረጥሽው ላመንሽው ሰው ብቻ ነው የምትሰጪው አይደል? ትክክል። የስ ለሙኒት እንዲሰጣት እዛው ላይ ጠይቋት። ሙኒትን እኔ ያለው አለች። ያ ዶክመንት እንዲያሳይልኝ ምናምን እንትን አለ። መጣና ከትናንት ወዲያ ይሄንን የሀዩን ቻሌንጅ ስሰራ ምን አንገበገብሽ? እንደ ቀልድ ልመና እንዳትለማመጂ በቂ ሰጥቶሽ አይደለው አሉ። አየሽ የሙኒትንና የበቂን ስም ያነሳሁት እዚህ ጋር ነው። ፖዚቲቭ ሊንክ ምን አንገበገበሽ? በቂ ትኬት ሰጥቶሽ አይደለው እያሉሽ በቂ ትኬት ቃል ገብቶልሻል የዛለታ ላይቭ ላይ ቤቱን በትክክል ባላቅም ወይ ረጁ ቤት ወይ ፋሲካ ቤት ነው ወይ ደግሞ እሱ ቤት አለ። ስለዚህ ቃል ገብቶልሽ አልሰጠሽም ስላልጠየቅሽው አንቺ አልጠየቅሽኝ ማለት ያው ከትናንት ወዲያ ስላልጠየቅሽኝ ነው። ባልሰጥሽም መብቴ ነው። በብሬ አታስገድጅኝ ማለት እውነት ነው። አልጠየቅኩም። ስለተጣላችሁ ለምን ሲጣላ ቅቤ አይቀባባም። እሱ ስለተጣላችሁ ነው። ኢትስ ኦኬ። በቂ በጣም ለብዙ ሰው የሚረዳቱ ቢሆነስ እኔ ቤት ራሱ በጣም 1000 ድርሃም 500 ድርሃም ከራሱ እያወጣ ለተቸገሩ ልጆች የሚረዳ ሰው ነው። እኔ ቤት እኔ ባላየሁት ነገር ለማንም እንደማላሽቃብጥ ለማንም ምስክርነት እንደማልሰጥ ታውቃላችሁ። የሚረዳ ሰው ነው። በቂ ደግ ነው። እናቴ ትሙት ግን ማለት ነው። አሁን ምናልባት ረስቶት ልክ አሁን የሙኒትን ፖዘቲቭሊ ረስታው ነው ብጠይቃት ትሰጠኝ ነበር እንዳልሽው። ለምን የበቄን ወንድምሽን ፖዘቲቭሊ በመልካም ጎን ረስቶት ነው ባገኘው ብጠይቀው ይሰጠኝ ነበር ብለሽ ለምን አላሰብሽም? የሙኒትን በበጎ እንዳሰብሽላት የእሱንስ ለምን በበጎ አላሰብሽም? አሰብኩ እኮ አቡ አሰብኩኝ። ያሰብኩት እስከ መቼ መሰለሽ? ላይክ ጠብቄ ነበር ላይክ ሳምንት። እኔ አፍራለሁኝ ማለት አልወድም፣ በጣም ይደብረኛል። እንጂ አምጡ ስጡኝ ማለት በቄ ኮንታክት አለን አይረሳም። ሙኒት መልኬንም ድምፄንም ልትረሳ ትችላለች። ላይቭ ላይ የዛ ቀን ነው ያየችኝ እያልኩሽ ነው። እኔ ነኝ የማውቃት። ከዛ በፊት ኮንታክት ቢኖራችሁ ስንት ሀሳብ አለበት። ስንት ሰው ችግር ይሰማል። ስንት ነገር ያስተናግዳል። እዚህ ቤት ራሱ አንዴ ገብቶ ሲወጣ ስንት ሰው በመሴጅ ሀቢባ ጋር ውሰደን፣ ብር ተበላን፣ እንዲሆንን፣ ታመምን፣ የመታከሚያ እያሉ እንደሚጨቀጭቁት እዚህ ቤት እንኳን መምጣት ያቆመው በጣም ብዙ ሰው ሀቢባ ጋር ውሰደን እያሉት፣ እኔ ደግሞ በውስጥ ሰው አልቀበልም አላስተናግድም ስለምለው ጭንቀት ነው እንትን ያለበት እና የስንት ሰው ችግር ስንት ከስተመር የሚያስተናግድ የስንት ሰው ችግር ይሰማል። እንዴት ሊያስታውስ ይችላል? ለምን በመልካም ስላላስታወሰ ነው ብለሽ አላሰብሽም እንጂ አንድ ትኬት በቄ ለማንኛውም። እሺ ሀቡ አንድ ነገር ልናገር እዚህ ጋር ቪዲዮ ላይ አጠራው እንዳልሰጠኝ አጠራው ብዙ ነገር አወራች። አሁን ደግሞ ላውራ በውስጥ ከመጣህ በኋላ
በኋላ ብዙ ነገር ያወራው ቤትህን ከፍተህ ከተሳደብክ በውስጥ ከተሳደብክ በኋላ ነው እንጂ ባጥረገርግሽ ራሱ ይገባሻል። ባጥረገርግሽ ራሱ የፈለግኩትን ነገር ማለት መብታለኝ። ምክንያቱም እኔ አልሳደብም ያለሁት ሀቡ ቤት ነው ያለሁት። እኔ አልሳደብም። ቪዲዮ ላይ እንዲህ ብለሻል። ይኸውልሽ ሰው እንዳያምነው አድርገሻል። ለምሳሌ ቪዲዮሽን አይቶ አንድ ሰው የበቂ ፎቶ ባክግራውንድ አለ ቪዲዮሽ ላይ እና ምን ይላል? እንዲህ ናችሁ እንዴ? እኔን አንድ ሰው እንደዚህ ካጭበረበራችሁ ሌላውን ህዝቡን እንዴት ነው ስትይ ከሰደበኝ በኋላ እንደሰደበሽ እኛ አናውቅማ። ገባሽ? እኛ ያንን ቪዲዮ ስናይ እንደሰደበሽ አናውቅም። ምንድን ነው ህዝቡንስ እንዴት ነው ስትይ ህዝቡ ጥያቄ ውስጥ ይገባል። ገባሽ? አይደለም ማሪ ቆይ እዚህ ጋር ዳውንሎድ አድርጌዋለሁ ላሳይሽ። የበቂ ቪዲዮ እኮ አንስቼዋለሁ። አሁን በቂ ተሳደበ። በቃ ለዛ ነው አላወራም ያልኩት። በቂ ትንሽ ያዙ ፕሊዝ ወንድሜ። በጣም ማከብርና በዚህ ግን በጣም ተነካክተናል። ይሄ ቪዲዮ እዛው ቁጭ አድርጊ የምትለኝን አደርጋለሁ። ስለክብር እዛው ቁጭ አድርጊ። ዋትሳፕ ነበረሽ፣ በዋትሳፕ ልታወሪኝ ትችያለሽ። ኮሜንት የተደለተ ብለሽ ፎቶ ለጥፈሽ ምናምን ያወራሽ ሁሉ መተሽ ልታወሪ ትችያለሽ። አላወራሽኝም፣ ሚዲያ ላይ ነው ያወጣሽው። ይሄ ነው ክብር። እንደ ቅርበታችሁ በዋትሳፕ እንደ ማውራታችሁ እንደ ኮንታክት መኖራችሁ እሱ የጠበቀው ስህተት ካለ መተሽ እሱን በዋትሳፕ እንደ ጓደኝነት መናገር እንጂ ሚዲያ ላይ ዳይሬክት ሊያውጥቶ በቂ ስትይ ነው የምትነኪው። ለዛ ነው የደበረው። ለምን እንደዛ አቦ? እሺ እዚህ ቦታ ላይ ትኬት አልቆረጠብልኝ ወደ ኢትዮጵያ ቃል ገብቶልኝ ምናምን። ቆይ ይሄንን ላጥራ፣ ከስር ላውራ፣ ከስር ላጥራለሽ። ወደ ኢትዮጵያ ሲሄድ ቃል ገብቶልኛል ላይቭ ላይ ምናምን ብላ ተናግራለች። አዎ ቃል ገብቼላታለሁ። እውነትም ልቆርጥላት ነው ቃል የገባሁት። ምን ቴንኪዩት ያለሽ? ይህንን አውቃለሁ እኮ ለአንቺም በዋትሳፕን ብዬሻለሁ እኮ። ጦንቃይ አልቀልብም እኔ። እሷ ቪዛ ጨርሳ ኢትዮጵያ የምትሄድበትን ቀን አላውቅም። ኢትዮጵያ ሄዳ ኢትዮጵያ እኮ ገብቻለሁ አለች። ውይ ገብተሻል፣ እንኳን ደስ አለሽ። አትሊስት ቮይሳችንን ልልክልሽ ይችላለሁ። እንኳን ደስ አለሽ፣ በጣም ደስ ብሎኛል ብዬ መለስኩላት። ቻው በቃ ጨረስኩኝ። ኢትዮጵያ የገባ ሰው ምን አይነት ትኬት የሞት ትኬት ነው ታዲያ የምቆርጥላት? ከዛ በኋላ ነ ጨርሳ ከገባች በኋላ ለምን ሳትነግሪው ገባሽ? ቆይ አንዳንድ እንጠይቃት። ለምን ሳትነግሪው ገባሽ? ለምን እንዲሳደብ አትፍቀጅ። አቡ ላይቭ ላይ ቤቱ የሰደበኝ ከበቂ በላይ ስለሆነ እንዲሰድበኝ እንዳትፈቅጂለት። ምክንያቱም እየተሳደብክ ነው። እሺ የሞት ነው ያልኩት ነው ስድቦ። እሺ ይቅርታ። የሞት ትኬት ነው የምን ትኬት ነው የምቆርጠው ታዲያ? አቡ ንገሪ። እንዳገኘ እንድታስታውቅብኝ አልፈቅድልህም። ችግር የለውም ይዞኝ። በቃ ወደ ቁም ነገሩ እንግባና ይኸውልሽ ማሬ፣ እሱ ስትሄጂ ቪዛ ጨርሰሽ ስትሄጂ አሁን አንቺ ማድረግ የነበረብሽ እውነቱን ነው። ጠንቋይ አይቀልብም። እንዴት ያውቃል ቪዛሽ እንዳለቀ? በቃ ቪዛዬን ጨርሻለሁ ላይቭ ላይ ህዝብ ፊት ቃል የገባህልኝን ትኬት ቁረጥልኝ ብለሽ ዋትሳፕ ቮይስ ለምን አላረግሽም? ለኔ ጥያቄ ይቺ ባጭሩ መልሽኝ። አላረኩም። ከበቂ ጋር ኮንታክት ስላለን ራሱ አስቦ እንዲሰጠኝ ፈለግኩኝ። በቃ ከዛ በላይ መጨነቅ ገንዘቡን አውጥቶ ትኬት ቆርጦ ሊሰጥሽ እንደገና ራሱ አስታውሰው እንዴ? ጠያቂ እኮ ነው የሚጠይቀው። ምን ሆነሽ አታይ እንጂ እንዴ! አንድ ሰው ትኬት በነፃ ሊሰጠኝ እኔ ነኝ እንጂ የምጠይቀው። ያ ሰው መጥቶ 10 እየመጣ ንግስትዬ ቪዛሽን ጨረሽ ትኬቱን ቃል የገባሁት ልሽልስትሽ እንዲልሽ ነበር የምትፈልጊው። ተይ እንጂ ሀኒ እንዴ! ይኸውልሽ አቡ የማይመስል ነገር ሰጥቶም እንደገና እሱም እየመጣ አስታውሶ አቡ እሺ፣ አየር ነው የተያዘብኝ። ላይቭ ላይ አየር ነው የተያዘብኝ። በእናትሽ አቡዬ ተይኝ። እንደዛ ማለት የምትችይው ዋትሳፕ ቮይስ አድርገሽለት ሰምቶ ባይመልስ ሳትነግሪው ሄደሽ ኖ በጣም ተጨማለቅሽ። እዚህ ጋር ማየትሙት ይኸውልሽ ቪዛሽን ስጨርሽ መተሽ ላይቭ ላይ ህዝብ ፊት ቃል የገባህልኝን ትኬት ቁረጥልኝ ቪዛዬን ጨርሻለሁ ብለሽው ዝም ቢልሽ ኖሮ አየር ተይዞብሻል፣ ተነግዶብሻል ይባላል። ሳትነግሪው ቀጥታ ሀገር ቤት ገብተሽ ከገባሽ በኋላ ገብቻለሁ ብትይው እሱ ምን ያድርግሽ? ካልነገርሽው ምን ያድርግ? ተይ እንጂ እንዴ! እንዴት አስታውሶ እሱ ሰው ስንት ሀሳብ አለበት እንዴ! ሰው አሁን የልጆቹን ልደት በሚረሳበት ዘመን፣ ስትረስ በሞላበት ዘመን ለሰው ቃል የገባውን ነገር የሚያስታውስ ራሳችን መተን አስታውሰናቸው ካላደረጉልን ነው አስመሳይ ናቸው። ህዝብ ፊት ሲሆን ደግ ደግ ይጫወታሉ፣ ቃል ይገባሉ ማለት የምንችለው ሄደን በውስጥ ጠይቀናቸው ቀኑ ሲደርስ ከሸመጠጡን አይተው ምላሽ ካልሰጡን ነው እንጂ አስታውሰው ሳይ እንዴ! አንቺ ሳታስታውሸው ራሱ አስታውሶ እንዲሰጠኝ ጠብቄ ነበር። ዚህ ሲስ ቱ ማች ማሬ፣ ቱ ማች አይደለም መጠየቅ እፈራለሁ አፍራለሁ አለች እኮ። የሚያፍር ሰው ለመሰደብ ሰውን ለመዝለብ እንዴት ይወጣል? የሚያፍር ሰው በውስጥ ያልጠየቀችሽ። የዋትሳፑን ልንገርሽ ምን አለኝ እንትን አልኩለት ማለት ነው።
በቃ ሙኒትንም ከሙኒትም ጋር አውርተናል። ዶክመንቱ ኦልሬዲ ቼክ ተደርጓል። እንደዚህ ኔጌቲቭ ነው አይነት ነገር አለኝ እና ሙኒትም ከፈለግሻ ቁጥሯን እሰጥሻለሁ፣ ቁጥሯን አልጻፈልኝም እሰጥሻለሁ ሲለኝ ማለት ፎርስ አድርገሽ የሆነ ከኪሳችሁ አውጥታችሁ ስጡኝ አይነት ነገር ነው። እኔ በጣም ይሉኝተኛ ነኝ። ቁጥሯን ከፈለግሽ እሰጥሻለሁ፣ ቁጥሬን ስጣት ካለች ከፈለግሽ እንዴ ብር እሰጥሻለሁ እኮ ብላኛለች አይደለ? አይዲን እያሰራሁ ነው አሰሪና ግቢ ብለውኛል ሁለቱም አይደለ? ከፈለግሽ እሰጥሻለሁ። ዋይንስ ለምንድን ነው የማልፈልገው? ኧረ አንቺ በጣም ለምን ይኸውልሽ፣ ሰው የሆነ ነገር ቢሰጠኝ እኔ አዎ በእናትህ እፈልጋለሁ ስጠኝ ብዬ ቁጥሯን ተቀብዬ ሄጄ እናትዬ ላይ እንደዚህ ቃል ገብተሽልኝ ነበረ እባክሽ ካለሽ ትሰጭኛለሽ እንዴ? ተጠይቆም ስጦታ እየተሰጠኝም እየተረዳሁም እንደገና እነሱ ራሳቸው አስበው እንዲያደርጉልኝ ከፈለግኩ እኔ ጨምላቃ ነኝ። ልክ ነሽ። ብልጥ ብሆን ኖሮ ብሩን እቀበል ነበር። በዛን ሰዓት ለብዙ ሰው ስትረዳ አያታለሁ።